ከአንድ ሰው ጋር አውርተህ ከጨረስክ በኋላ ሙሉ ጉልበትህ ልክ በቫኪዩም ክሊነር እንደተመጠጠ ሆኖ ተሰምቶ ያውቅ ይሆናል። ምናልባት ምንም ከባድ ሥራ አልሰራህም፣ ነገር ግን ውስጣዊ ድካም ተሰምቶሃል። ማታ አልጋህ ላይ ስትወጣ ደግሞ እንቅልፍ ይነሳሃል። ለምን እንደዛ አልኩት፣ ለምን ልክ ልኩን አልነገርኩትም እያልክ ከራስ ጋር ትጣላለህ። ብቻህን አይደለህም። ሁላችንም በሕይወታችን ውስጥ አሉታዊነትን፣ ድራማንና የሰዎችን ሰላም ማደፍረስ የሚወዱ መርዛማ ሰዎች ያጋጥሙናል። እነዚህ ሰዎች ሥጋህን አይጎዱትም፣ ነገር ግን ነፍስህንና የአእምሮ ጉልበትህን ልክ እንደ ኢነርጂ ቫምፓየርስ ይመጡታል። ከነሱ ጋር የምታደርገው እያንዳንዱ ቀን ልክ እንደማያልቅ ጦርነት ይከብድሃል። ነገር ግን አንድም ቃል ሳትናገር፣ አንድም ምት ሳትመታ ይህንን ጦርነት የምታሸንፍበት፣ የጠላቶችን ትጥቅ የምታስፈታበት ጥልቅ የሥነ ልቦና ጥበብ አለው ብልህስ? ማንም ሊያየው የማይችል የሰዎች ጫጫታ ሊያናውጠው የማይችል የብረት ግድግዳ በአእምሮ ዙሪያ መገንባት ብትችልስ? ዛሬ የምንጋራው እውነት ይህንን ነው። ዛሬ የስሜት ርቀት ኢሞሽናል ዲስታንስ የተባለውን የጨለማ ስነ ልቦና ሚስጥር እንፈትሻለን። ይህ ማለት ስሜት አልባ መሆን ወይም ሰውን መጥላት ማለት አይደለም። ይህ ማለት የራስህን ሰላም እንደ ውድ አልማዝ አጥረህ መጠበቅ ማለት ነው። ጤና ይስጥልን ውድ ተመልካቾች፣ እንኳን በደህና መጣችሁ። ውጭ ላይ ከባድ ማዕበልና አውሎ ነፋስ ሲነፍስ ግርማ ሞገስ ያለውን የዋርካ ዛፍ እስቲ አስተውለው። ቅርንጫፎቹ ሊወዛወዙ ይችላሉ፣ ነገር ግን ግንዱ አይንቀጠቀጥም። ምክንያቱም ማዕበሉን ለመቋቋም የሚታገለው ከላይ ባሉት ቅጠሎቹ ሳይሆን መሬት ውስጥ ጠለቅ ብለው በገቡት ስሮቹ ነው። አንተም በሕይወት ልክ እንደ ዋርካው ዛፍ መሆን አለብህ። በዙሪያ ምንም አይነት ጫጫታ ቢፈጠር በራስህ የውስጥ ስሜት ውስጥ ጸንተ መቆምን መማር አለብህ። አእምሮ ልክ እንደ አንድ የተከበረ ቤተ መንግሥት ነው። ማንም ሰው በፈለገው ሰዓት እየገባ የሚረብሽበት፣ ቆሻሻውን የሚያራግፍበት ሜዳ አይደለም። ነገር ግን መርዛማ ሰዎች ይህንን ቤተ መንግሥትህን ለመስበር የሚጠቀሙባቸው የራሳቸው ቁልፎች አሏቸው። አንዳንዱ በምታደርገው ነገር ሁሉ ስህተት የሚፈልግ ነቃፊ ነው። ሌላኛው ደግሞ ቃላትህን እያጣመመ የራስህን እውነት እንድትጠራጠር የሚያደርግህ ጋስላይተር ነው። አሊያም ደግሞ ለችግሮች ሁሉ አንተንና ዓለምን የሚወቅስ የዘላለም ተበዳይ ቪክቲም ሊሆን ይችላል። እነዚህን ሰዎች ማወቅ የመጀመሪያውና ትልቁ የነጻነት እርምጃህ ነው። ልክ ጫካ ውስጥ ስትጓዝ መርዛማ እባብን ለይተህ እንደምትጠነቀቀው ማለት ነው። አንዴ መርዝ መሆኑን ካወቅ አትታገለውም፣ ትርቀዋለህ። ታዲያ ይህንን የማይደፈር የአእምሮ ቤተ መንግሥት መገንባት የምንጀምረው እንዴት ነው? መሰረቱ አዌርነስ ነው። ከሰዎች ጋር ስታወራና ካወራህ በኋላ ምን እንደሚሰማህ አስተውል። ጭንቀት፣ የጥፋተኝነት ስሜት ወይም ድካም ይሰማሃል? አንድ የተወሰነ ሰው ሁል ጊዜ በራስህ እንድታዝን ያደርግሃል? ይህ ስሜትህን የመለካት ሂደት ሰውን ለመፍረድ ሳይሆን መረጃ ለመሰብሰብ ነው። ስሜቶችህ የውስጥህ መመሪያዎች ናቸው። መርዛማ አካባቢ ውስጥ ስትሆን የማስጠንቀቂያ ደወል ይደውላሉ። ስሜትህን አምነህ ተቀበለው እንጂ አትዋጥበት። በቀላሉ ከዚህ ሰው ጋር ሳወራ ጉልበቴ ያልቃል ብለህ ለራስህ ንገረው። ይህ ዕውቅና መስጠት ራስህን ከሰውየው መርዝ የመነጠል ወይም ዲታችመንት የመጀመሪያው ኃይል ነው። የሰዎችን መጥፎ ንግግር እንደ ግል ጥቃት ወይም ፐርሰናል አታክ መውሰድህን አቁምና የእነሱን የውስጥ ህመም የሚያሳይ የጥናት መረጃ አድርገህ እያው። እዚህ ላይ ነው የታሰበበት የስሜት ርቀት ኃይል ኢሞሽናል ዲስታንስ የሚመጣው። እስቲ ፊልም ቤት ገብተህ ፊልም እያየህ እንደሆነ አስብ። በፊልሙ ውስጥ ለሚሞተው ሰው ልታዘን ትችላለህ፣ ለሚያሸንፈው ልትደሰት ትችላለህ። ነገር ግን ያንተ እውነተኛ ህይወት እንዳልሆነ ጠንቅቀህ ታውቀዋለህ። ፊልሙን እያየኸው እንጂ አንተ ፊልሙ ውስጥ የለህም። በእውነተኛ ህይወትህም ይህንን ቴክኒክ መጠቀም አለብህ። አንድ መርዛማ ሰው ሊያበሳጭ ሲሞክር አሊያም ክብርህን የሚነካ ቃል ሲወረውርብህ ቃላቱንና ድርጊቱን ከፊትህ እንደሚታይ ፊልም አድርገህ እያቸው። አንተ የድራማው ተመልካች እንጂ ተዋናይ አይደለህም። ይህ ማለት ችላ ትለዋለህ አሊያም ትሸሸዋለህ ማለት አይደለም። ነገር ግን የስሜት ተጽዕኖውን ሳትቀበል ባህሪውን ትታዘበዋለህ ማለት ነው። የእነሱን አሉታዊነት ያንተ እንዳይሆን በሩን ስለዘጋኸው መርዛቸውን ታመክነዋለህ።
ይህ ቴክኒክ ጥንታዊ የስቶይሲዝም ፍልስፍና ዋነኛ መርህ ነው። ሮማዊው ንጉሥ ማርከስ ኦሬሊየስ የውጭ ሁኔታዎችን መቆጣጠር አንችልም፣ ነገር ግን ለነሱ የምንሰጠውን ምላሽ ሁል ጊዜ መቆጣጠር እንችላለን ይለናል። አንድ ሰው ሊያበሳጭ ሲሞክር ልክ በፖስታ የታሸገ የአሉታዊ ስሜቶች እሽግ እያመጣልህ ነው። ያንን እሽግ ፈርመህ የመቀበል ወይም በትህትና አልቀበልም የማለት ሙሉ መብቱ ያንተ ነው። ምላሽ ባለመስጠትና በመረጋጋት እሽጉን አልቀበልም እያልክ ነው። እስቲ ስለ ዝምታ እናውራ። በዚህ ጫጫታ በበዛበት ዓለም ብዙዎቻችን ዝምታን እንደ ድክመት፣ እንደ መሸነፍ አሊያም ሐሳብን እንደ መዋጥ አድርገን እናየዋለን። ነገር ግን ከመርዛማ ሰዎች ጋር ስትጋፈጥ ዝምታ ትልቁ መሳሪያህና ማንም ሊሰብረው የማይችለው ጋሻህ ነው። በስነ ልቦናው ዓለም ይህ የግራጫ ድንጋይ ግሬ ሮክ ሜተድ ይባላል። መንገድ ላይ ስትሄድ ያየኸውን ግራጫ ድንጋይ አስበው። ምንም ትኩረት አይስብም፣ አሰልቺ ነው። አንድ ጠብ አጫሪ ሰው ሊያናድድ ሲሞክር ልክ እንደ ግራጫ ድንጋይ አሰልቺና ቀዝቃዛ ሁንበት። ያ ሰው ጠብ ሲፈልግ ያንተ ዝምታና እርጋታ ግራ ያጋባዋል። ምላሽን፣ ክርክርንና መከላከያነትን ይጠብቃል። ምንም አይነት ስሜት ሳትሰጠው ስትቀር ግን ኃይሉን ትነጥቀዋለህ። እንደ ቀስት የተወረወሩት ቃላቱ የሚመቱት ኢላማ ስለሌላቸው እግሩ ስር ይወድቃሉ። እንዲህ ብለህ አስበው፣ ከመርዛማ ሰው ጋር መከራከር ማለት ጭቃ ውስጥ ካለ አሳማ ጋር እንደመታገል ነው። ሁለታችሁም ትቆሽሻላችሁ፣ አሳማው ግን ጭቃውን ይወደዋል። ጉልበትህ የተወሰነ ሀብት ነው። ለምን አንተን ባለመረዳት ላይ ለተጠመደ ሰው ታባክነዋለህ? እስካሁን ያወራነው በአካል ስላለው ትግል ነው። ነገር ግን ትልቁ ፈተና የሚመጣው ያ ሰው ትቶ ከሄደ በኋላ ነው። ማታ ብቻህን አልጋ ላይ ስትሆን አሊያም ሻወር ውስጥ ገብተህ ውሃው ሰውነት ላይ ሲፈስ ያ ሰው የተናገረህ ቃል አእምሮ ውስጥ ማስተጋባት ይጀምራል። ለምን ይሄን አልኩት እያልክ ከሌለ ሰው ጋር በሐሳብህ ትጣላለህ። ያ ሰው እያኮረፈህ አንተ በሐሳብህ አሸናፊ የሆነ ምላሽ ስትሰጠው ይታይሃል። ይሄ ማለት ያ መርዛማ ሰው በአካል ባይኖርም አይምሮ ውስጥ በነፃ ቤት ተከራይቶ እየኖረ ነው ማለት ነው። እሱ ረስቶት ተኝቷል፣ አንተ ግን እንቅልፍ አጥተህ የሱን ቆሻሻ እያላመጥክ ነው። ይህንን የማይታይ የስሜት ገመድ ዛሬውኑ መበጠስ አለብህ። የዚያ ሰው ሐሳብ ሲመጣብህ ሆን ብለህ በቃ ብለህ አቋርጠው። ያንን ሰው በማሰብ የውስጥ ክርክር በማድረግ የምታጠፋውን ውድ መንፈሳዊ ጉልበትህን የራስህን ሕይወት ለማሻሻል እቅድህን ለማሳካት ተጠቀምበት። ከመርዛማ አዙሪት ውስጥ ሳትገባ የምታልፋት እያንዳንዷ ቅጽበት ለራስ ደህንነት የምትመልሳት ውድ ቅጽበት ናት። ይህ የስሜት ርቀት ግን በአንድ ጀንበር የሚመጣ አይደለም፣ ልምምድ ይጠይቃል። ለመጀመሪያ ጊዜ ለሰዎች ድንበር ስታበጅ ወይም ምላሽ ከመስጠት ተቆጥበ ዝም ስትል ሊከብድህ ይችላል። በተለይ ሰውየው የቤተሰብ አባል ወይም የረጅም ጊዜ ጓደኛ ከሆነ የጥፋተኝነት ስሜት ሊሰማ ይችላል። ይህ የተለመደ ነው። ከልጅነታችን ጀምሮ ሰዎችን ለማስደሰት እንድንሆን ተኮትኩተን አድገናል። ነገር ግን ይህንን አስታውስ፣ የአእምሮ ጤናህን መጠበቅና አጥርህን ማጠር ራስ ወዳድነት ሳይሆን ህልውናህን የማስቀጠል ጉዳይ ነው። ከባዶ ኩባያ ላይ ለሌሎች ውሃ መቅዳት አትችልም። የራስህን መንፈስ ጤናማና ጠንካራ አድርገህ በመጠበቅ ብቻ ነው እውነተኛ ጉልበትህንና ፍቅርህን ለሚገባቸው ትክክለኛ ሰዎች መስጠት የምትችለው። ከተራ ትንኮሳዎችና ከሰዎች ጫጫታ ከፍ ማለት ትልቁ መንፈሳዊና ስሜታዊ የእድገት ደረጃህ ነው። ወደ አንተ የሚመጣው አብዛኛው አሉታዊነት በእርግጥ ስላንተ እንዳልሆነ መገንዘብ ትጀምራለህ። የሌላ ሰው የውስጥ ትርምስ የራሳቸው አለመተማመንና ህመም ነጸብራቅ መሆኑን ትረዳለህ። ደስተኛና የተስተካከለ ህይወት ያላቸው ሰዎች ሌላውን ዝቅ ለማድረግ አይዞሩም። ይህንን ስትረዳ ከንዴት ይልቅ የተለየ ርህራሄን ታሳያለህ። መረገጫ የሚያደርግህ ርህራሄ ሳይሆን ባህሪያቸውን ልክ እንዳለ የእርዳታ ጩኸት ወይም የራሳቸው ስቃይ መገለጫ አድርገህ እንድታዩ የሚያደርግህ የነቃ ርህራሄ። ይህ ጥልቅ አመለካከት የሰዎችን ድርጊት በግልህ ከመውሰድ ሙሉ በሙሉ ነፃ ያወጣሃል። በሰላም በደስታና በአዎንታዊ ጉልበት የተሞላ ህይወት ሊኖርህ ይገባል። ወደ ውስጥ ዓለምህ ማን መግባት እንዳለበት የመምረጥ ኃይል አለህ። ከመርዛማ ሰዎች የስሜት ርቀትን በመፍጠርህ ዝም ብለህ እያሳለፍክ ሳይሆን እያበብክ ነው። ይህ ጥልቅ እውነትና የህይወት ፍልስፍና የውስጥህን ኃይል ከቀሰቀሰው
ይህንን ቪዲዮ ላይክ ማድረግህን አትርሳ። ይህንን የማይበገር ስነ ልቦና ለመገንባት ቻናላችንን ሰብስክራይብ በማድረግ የዋርካ ጥበብ ቤተሰብ ሆን። በሌላ የህይወት ጥበብ እስከምንገናኝ ድረስ ጠንክረህ ቁም፣ ሰላምህንም ጠብቅ። አመሰግናለሁ።